ጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር ፈጣን ወቅታዊ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው የኢራንና የአሜሪካ የእስራኤል ጦርነት ወደ ቀይ ባህር ደርሷል። በቀይ ባህር አቅራቢያ በየመን የሚገኘው ሀውቲ በዛሬው ዕለት ማለዳ ጦርነቱን መቀላቀሉን አውጇል። በእስራኤል ላይም ግዙፍ የሚባል የሚሳኤል ጥቃት በዛሬው ዕለት ማለዳ ጀምሮ መሰንዘሩን ቡድኑ ገልጾ ወደ ጦርነቱ በይፋ መቀላቀሉን አስታውቋል። ይህንን ተከትሎ እንግዲህ ልክ እንደ ሆርሙዝ ሁሉ ዋናው የንግድ መተላለፊያ የሆነው የቀይ ባህርም እንዲሁ ከባድ ችግር ውስጥ መውደቁ ተዘግቧል። የኦማን የባህር ዳርቻዎች በዛሬው ዕለት ከፍተኛ ጥቃት ተሰንዝሮባቸዋል። የኩዌት አውሮፕላን ማረፊያ የራዳር መቆጣጠሪያን ጨምሮ ከባድ ጥቃት አጋጥሞታል። እንዲሁም የተለያዩ የመካከለኛው ምስራቅ ሀገራት ጥቃት እያስተናገዱ ነው። ኢራን ጥቃቷን አበርትታ ቀጥላለች። ጦርነቱ የተለያዩ አድማሶቹን እያሰፋ እየቀጠለ ይገኛል። በአሁኑ ሰዓትም ጦርነቱ በምን ሁኔታ ይቋጫል በሚለው ጉዳይ ላይ ለመነጋገር ሳውዲ አረቢያ ግብጽን ጨምሮ ፓኪስታን ለመወያየት በፓኪስታኗ ዋና ከተማ ኢስላማባድ እንደተጠራሩ ተዘግቧል። ቱርክም ዋነኛዋ ተደራዳሪ ናት። በጉዳዩ ዙሪያ ሰፋ ያሉ ዝርዝር መረጃዎችን የማስደምጣችሁ ይሆናል። በሌላ በኩል ራሽያ ለኢራን የምትሰጠውን የመሳሪያ እርዳታ አጠናክራ ቀጥላለች። በተለይም ከዚህ ቀደም ከኢራን የወሰደቻቸውን ሰው አልባ በራሪ አውሮፕላኖች ወይም ሚሳይሎችን ርቀታቸውን በመጨመር እንዲሁም ደግሞ የሚያደርሱትን ውድመት መጠንም በመጨመር መሳሪያዎቹን አዘምና በፍጥነት ለኢራን እያቀበለች እንደሆነ ተዘግቧል። ይህም ጦርነቱን ይበልጥ ለምዕራባውያኑ ውስብስብ እንዲሆኑ እንዳደረገባቸውም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስትሪት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥ የሚባለውን ቦታ የትራምፕ ወሽመጥ ወይም የአሜሪካ ወሽመጥ በማለት ስሙን ለመቀየር እንዳሰቡ ጭምር በይፋ ተናግረዋል። መገናኛ ብዙሃን በርከት ያሉ መረጃዎችን በማውጣት ላይ ናቸው። ዝርዝር መረጃዎችን ከመካከለኛው ምስራቅ ላስደምጣችሁ፣ አብረን እንከታተለው። ቅድሚያም ተቀጣጥሎ በቀጠለው የመካከለኛው ምስራቅ እንደተፈራው ሀውቲ ወደ ጦርነቱ ተቀላቀለ። ቀይ ባህርም አደጋ ውስጥ ገባ። በመካከለኛው ምስራቅ ተቀጣጥሎ እየነደደ ያለውና የዓለምን የጂኦፖለቲካና የኢኮኖሚ መድረክ እያናወጠ የሚገኘው አውዳሚ የጦርነት እሳት አድማሱን በከፍተኛ ፍጥነት በማስፋፋት አዳዲስ ቀጠናዎችና ተዋናዮችን ወደ ቶኑ እሳት እያስገባ ይገኛል። አሁን ደግሞ ተረኛው ቀጠና ለኢትዮጵያ ቅርበት ያለው ቀይ ባህር ሆኗል። ዓለም አቀፍ የዜና አውታሮች ከሰዓታት በፊት በሰበር ዜና እንዳረዱት ከሆነ ጦርነቱ ሀውቲዎች ከቀናት ዛቻ በኋላ በዛሬው ዕለት ማለዳ ጦርነቱን መቀላቀላቸውን ነው። የኢራን ጥብቅ አጋር የሆኑት የየመን ሀውቲዎች ታጣቂዎች በእስራኤል ላይ መጠነ ሰፊ የተባለ ግዙፍ የባላስቲክ ሚሳኤሎች ጥቃት ከዛሬው ዕለት ማለዳ ጀምሮ መክፈታቸውን በይፋ አረጋግጠዋል። የየመኑ ሀውቲ ቡድን ዛሬ ረፋዱን ባወጣው መግለጫ እንዳስታወቀው ከሆነ ለመጀመሪያ ጊዜ በደቡባዊ እስራኤል በሚገኙ እጅግ ስትራቴጂካዊና ሚስጥራዊ ወታደራዊ ተቋማት ላይ ኃይለኛ የሚሳኤል ጥቃት መክፈቱን ዛሬ አረጋግጧል። የሀውቲ ጦር ኃይሎች ይፋዊ ቃል አቀባይ የሆኑት ብርጋዴር ጀነራል ያህያ ሳሪ ረፋዱን በሰጡት የቪዲዮ መግለጫ እንዳሉት ቡድናቸው ሀውቲ በእስራኤል ላይ የወሰደውን እርምጃ አረጋግጠዋል። ቃል አቀባዩ በንግግራቸው የየመን የጦር ኃይሎች የሁቲ ኃይሎች በደቡባዊ እስራኤል አካባቢ ከባድ ኢላማዎችን መምታታቸውን ገልጸዋል። ተከታታይና ኃይለኛ ባላስቲክ ሚሳኤሎችን በመጠቀም የመጀመሪያ ዙር ወታደራዊ ኦፕሬሽናችንን በስኬት ጀምረናል በማለት የገለጹ ሲሆን ጥቃቱ አድማሱንና ክብደቱን የበለጠ እያሰፋ እንደሚቀጥልና ከዚህ በኋላ ወደ ኋላ መመለስ እንደሌለም ኢራን ላይ የተሰነዘረው ጥቃት በእኛም ላይ የተሰነዘረ እንደሆነ ቆጥረን ጦርነቱን ተቀላቅለናል ብለዋል። ይህ በእስራኤል ላይ የተሰነዘረው የዛሬ ማለዳው ጥቃት ድንገተኛ አልነበረም ያለው የመገናኛ ብዙሃኖች ዘገባ የሀውቲ ቃል አቀባዩ መግለጫ እንደሚያስረዳው ይህ ወታደራዊ እርምጃ የተወሰደው አሜሪካና እስራኤል እያደረሱት ላለው ተከታታይ ወታደራዊ ጥቃት በመሰረተ ልማቶች ላይ ለሚያካሂዱት አውዳሚ ድብደባ እንዲሁም በሊባኖስ፣ በኢራን፣ በኢራቅና በፊልስጤም ወንድሞቻችን ላይ እየፈጸሙ ላሉት ጭፍጨፋ የምንሰጠው ቀጥተኛ ምላሽ ነው ሲል ነው ሀውቲ በመግለጫ የገለጹት። የሀውቲው ቃል አቀባይ ያህያ ሳሪ አክለውም ጦርነቱ የቡድኑ የተነገሩትን ግቦችና ኢላማዎችን ከዳር እስከሚደርሱ ድረስ ያለምንም ማቋረጥ እንደሚቀጥል ጥብቅና የማያሻማ ማስጠንቀቂያ አስተላልፈው በየሰዓታቱ ተከታታይ የሆኑ ሚሳኤል ጥቃቶችን በእስራኤል ላይ እናዘንባለን ብለዋል። ይህ የሁቲዎችን መግለጫ ተከትሎ የእስራኤል ብሔራዊ ቴሌቪዥን በዛሬው ዕለት ረፋዱን ጀምሮ ባወጣው ሰበር ዜና የእስራኤል መከላከያ ኃይል የየመን ጥቃት ማረጋገጡን አስነብቧል። እንደ ዜና አውታሩ ዘገባ ከሆነ የሀገሪቱ ጦር ጦርነቱ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ከየመን ግዛት ወደ ደቡባዊ እስራኤል አቅጣጫ በርካታ ተወርዋሪ ሚሳኤሎች መተኮሳቸውንና በራዳር መለየቱንም አረጋግጧል። የመንም ወደ ጦርነቱ መቀላቀሉን አውጇል። ይህ የሀውቲዎች የከረረ ወታደራዊ እርምጃ የመጣው ቡድኑ ባሳለፍነው አርብ ዕለት ምሽት ካወጣው ጥብቅ ማስጠንቀቂያ ማግስት ነው። ሀውቲዎች አዳዲስ የዓለም ሀገራትን አሊያንስ ፈጥረው ከአሜሪካና እስራኤል ጋር በጋራ በመሆን በኢራን ላይ የሚዘምቱ ከሆነ ወይም ቀይ ባህርን ኢራንን ለማጥቃት እንደ መሸጋገሪያ የሚጠቀሙበት ከሆነ ቡድኑ ያለምንም ማቅማማት ጦርነቱን ወዲያውኑ እንደሚቀላቀልና ለኢራን ወግኖ ጥቃት እንደሚሰነዝር ልክ እንደ ሆርሙዝ ሁሉ በቀይ ባህር ማለፍ ፈተና እንደሚሆን አስጠንቅቆ ነበር። የየመኑ ሀውቲ በቀጣይ በቀይ ባህር ላይ ከባድ ፈተና እንደሚደቅን ያስታወቀ ሲሆን ይህም በቀይ ባህር ለሚተላለፉ የንግድ መርከቦችና ነዳጅ ማጓጓዣዎች ከፍተኛ ፈተና እንደሚሆንና የዓለም ኢኮኖሚም ከዚህ በላይ ከፍተኛ ተግዳሮት እንደሚገጥመውም ተዘግቧል። በዚህ እንዳለ የጦርነቱ ሰደድ
ዘንድም ወደ ሰላማዊ ወደቦች ጭምር እየተዛመተ ነው። የመካከለኛው ምስራቅ የጦርነት አድማስ ወታደራዊ ኢላማዎችን ብቻ ሳይሆን ስትራቴጂክ የንግድ መስመሮችንም ጭምር እያጠቃ መሆኑን የሚያሳይ ዘገባም እየወጣ ነው። የኦማን ብሔራዊ የዜና ወኪል ዛሬ ማለዳም በሰበር ዜና እንደገለጸው ከሆነም በኦማን ደቡባዊ ክፍል በዶፋር ግዛት ዋና ከተማ በሆነችውና ለዓለም አቀፍ የባህር ላይ ንግድ እጅግ ወሳኝ በሆነችው ሰላላህ በተባለው ወደብ ላይ ድንገተኛና ያልተጠበቀ የድሮን ጥቃት ተፈጽሟል። በዚህ የዜና ወኪሉ ዘገባ እንደሚያረጋግጠው አደጋው የተከሰተው ኢላማቸውን መጥተው በሚፈነዱ ሁለት አጥፍቶ ጠፊ ሰው አልባ በራሪ አውሮፕላኖች ወይም ድሮኖች አማካኝነት ነው። በዚህ አሳሳቢ የኢራን የድሮን ጥቃት ምክንያት በወደቡ ውስጥ በዕለት ተዕለት የሥራ ገበታቸው ላይ በነበሩ የውጭ ሀገራት ዜጎች ላይ ጉዳት አስከትሏል። በወደቡም ግዙፍ መገልገያዎች ውስጥ የጭነት ማስተላለፊያ ሆኖ በሚያገለግል አንድ የዕቃ ማንሻ ክሬንም እንደዚሁ መጠነኛ የንብረት ውድመት እንደደረሰም ተመልክቷል። በሰላማዊና ገለልተኛ የፖለቲካ አቋሟ የምትታወቀው የባህረ ሰላጤው ሀገር የሆነችው ኦማን የኦማን ግዛት ውስጥ ያውም በዓለም አቀፍ ደረጃ ከፍተኛ የካርጎ እንቅስቃሴ በሚበዛበት የሰላላህ ወደብ ላይ የተፈጸመው ይህ ጥቃት ጦርነቱ ከሚታወቁት የውጊያ ቀጠናዎች አፈትልኮ በመውጣት ቀጠናዊ የንግድ መስመሮችንም ጭምር ወደ ማውደም መሸጋገሩ ተመልክቷል። በሌላ በኩል የኩዌት ዓለም አቀፍ አውሮፕላን ማረፊያም በዛሬው ዕለት በሰው አልባ በራሪ አውሮፕላን ወይም በድሮኖች ተመቷል። የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ድሮኖች በዛሬው ዕለት ጥቃት እንደተፈጸመበትና በአየር ማረፊያው ላይ ከፍተኛ ውድመት እንደታየም ተመልክቷል። የኢራን የሲቪል አቪዬሽን ባለስልጣን ዛሬ ረፋዱን ለኩዌት የዜና ወኪል ተናግሯል። በአየር ማረፊያው ላይ የደረሰውን ጉዳት ምን ያህል እንደሆነ እስካሁን መለየት እንዳልቻለ የገለጸ ሲሆን በሰው ላይ የደረሰ ጉዳት ግን እስካሁን አለመኖሩን ገልጿል። ጉዳቱ የደረሰው በአየር ማረፊያው የራዳር ስርዓትና ህንፃው ላይ እንደሆነ ሮይተርስ የዜና ወኪል ጠቅሶ ዘግቧል። የኩዌት ዓለም አቀፍ አየር ማረፊያም ጥቃት ሲፈጸምበት ይህ ለመጀመሪያ ጊዜ ሲሆን ረቡዕ ዕለት በኢራን ድሮኖች በተፈጸመው ጥቃት የሀገሪቱ የነዳጅ ማጠራቀሚያዎች ኢላማ መደረጋቸው ይታወቃል። በዚህ እንዳለ ሩሲያ አሁንም በከፍተኛ ሁኔታ ኢራንን እያስታጠቀች ትገኛለች። ሩሲያ የተለያዩ አይነት ድሮኖችን ለኢራን እያቀረበች እንደሆነ የተዘገበ ሲሆን የአሜሪካው መገናኛ ብዙሃን የሆነው አሶሺየትድ ፕሬስ የዜና ወኪል ከሩሲያ ወደ ኢራን የተላኩ መሳሪያዎችም መካከል ሩሲያ ዩክሬንን ከወረረች በኋላ ከኢራን የቀረበላትን የድሮን ቴክኖሎጂ የተሻሻለ ስሪት እንደሚገኝበትም ተዘግቧል። ጦርነት የተከፈተባት ኢራን ላለፈው አንድ ወር ወደ እስራኤል የባህረ ሰላጤው ጎረቤቶቿና በመካከለኛው ምስራቅ የሚገኙ አሜሪካ የጦር ሰፈር ድሮኖችን በመላክ ጥቃት ስትፈጽም ቆይታለች። ኢራን በራሷ የሻሂድ ድሮኖች ክምችትም በከፍተኛ ቁጥር አላት። ሩሲያ በበኩሏ ከዚህ ቀደም ከኢራን ያገኘቻቸውን የመጓዝ አቅማቸውን ጭምር በመጨመር የድሮኖቹን ዲዛይን አሻሽላ የሚያደርሱት ውድመት እንዲጨምር የሚጓዙበትን ርቀት በከፍተኛ ሁኔታ እንዲጨምር አድርጋን ለራሷ ለኢራን በከፍተኛ ሁኔታ እያስታጠቀቻት መሆኑን ነው የአሶሺየትድ ፕሬስ ዘገባ ያመለክተው። የሩሲያና ኢራን ባለስልጣናት ድሮኖችን ከሩሲያ ወደ ኢራን የሚተላለፍበትን መንገድ በተመለከተ ውይይት ማድረጋቸውን አንድ አውሮፓ የስለላ ኃላፊ ለዜና ወኪሉ መናገራቸውን የተነገረው። የአሜሪካ የመከላከያ ባለስልጣን በበኩላቸው ይህ ድሮንን የማጓጓዝ እቅድ የአንድ ጊዜ ይሁን በተከታታይ የሚደረግ ግልጽ እንዳልሆነ የተዘገበ ሲሆን መገናኛ ብዙሃን እንደሚያመለክቱት ግን ከጦርነቱ ጅማሬ ማግስት ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ በተከታታይ ማጓጓዣዎች በከፍተኛ ሁኔታ ሩሲያ ኢራንን እያስታጠቀቻት ቀጥላለች። ዘገባው እንደሚያስረዳው ከሆነ ሁለቱም ባለስልጣናት ምን ያህል ድሮኖች እንደሚላኩ ወይም ምን ያህል ወሳኝ እንደሆኑም ጭምር ከመግለጽ ተቆጥበዋል። ሌላ የአውሮፓ ባለስልጣን በበኩላቸው ብዛቱ አነስተኛ የሆነ ድሮንን በጦርነቱ ውስጥ የሚኖረው ውጤት አነስተኛ ሊሆን ይችላል የሚል ግምት እንዳላቸውም ተመልክቷል። በአውሮፓውያኑ 2025 ጥር ወር ላይ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ወደ ሩሲያ ዋና መዲና ሞስኮ አምርተው የነበረ ሲሆን በዚያም ብዙ በተወራለት ጉብኝት ሁለቱ ሀገራት ሁሉን አቀፍ የስትራቴጂ አጋርነት ስምምነት ተፈራርመዋል። ከዓመት በኋላ የአሜሪካና የእስራኤል ሚሳይሎች ኢራን ላይ መዝነብ ሲጀምሩ ሩሲያም በአጭር መግለጫ ያላትን አጋርነት ከመግለጽ ባለፈ ሁኔታውን ዝም ብላ ቆይታ ነበር። የሩሲያ የመግለጫ ዝምታ ይሁን እንጂ በለሆሳስ ኢራንን በከፍተኛ ቁጥር እያስታጠቀች ብቻ ሳይሆን የተለያዩ የሚመቱ ኢላማዎችን ጭምር እያሰላች እየመገበች የአሜሪካም የመከላከያ ኃይሎች ያሉበትን አካባቢ ስታስመታም ቆይታለች። የኢራን ጦርነት ከተጀመረበት ጊዜ አንስቶ ክሬምሊን የአሜሪካና የእስራኤል ጥቃቶችን በተደጋጋሚ ሲያወግዝ የሩሲያ መንግስት የቴሌቪዥን ደግሞ የኢራንን እንቢተኝነት ሲያሞካሹም ይታያሉ። ሙጅታባ ካሚኒ የኢራን አዲስ ጠቅላይ መሪ ሆነው በተሾሙበት ወቅት ፕሬዝዳንት ቭላዲሚር ፑቲን የእንኳን ደስ አሎት መልእክት ያስተላለፉ የመጀመሪያው የዓለም ሀገር መሪ ሆነዋል። ሞስኮም ለቴህራን ያላትን የማያወላውል ድጋፍም በዚያው መግለጫቸው ላይ አረጋግጠዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስትሪት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥ በመባል የሚጠራውን አካባቢ ስትሪት ኦፍ ትራምፕ ወይም ደግሞ የትራምፕ ወሽመጥ ብለው ለመሰየም ማሰባቸውን ተናገሩ። ፕሬዝዳንት ዶናልድ ጄ ትራምፕ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ወሽመጥን ከኢራን ቁጥጥር ሙሉ በሙሉ ነፃ ካወጡ በኋላ ስሙን የአሜሪካ ወሽመጥ ወይም ደግሞ በራሳቸው ስም የትራምፕ ወሽመጥ ብለው ለመሰየም እያሰቡ መሆኑን ኒውዮርክ ፖስት የዋይት ሃውስ ምንጮቹን ጠቅሶ ዘግቧል። ትራምፕ በዛሬው ዕለት ሌሊት በማያሚ በተካሄደው የሳውዲ አረቢያ የኢንቨስትመንት ፎረም ላይ ባደረጉት ንግግር ወሽመጡን በኃይል ለማስከፈት ቃል የገቡ ሲሆን
እኛ የምንጠብቀውና የምንቆጣጠረው ከሆነ ለምን በድሮ ስሙ ይጠራል? ከዚህ በኋላ ስትሪት ኦፍ ሆርሙዝ ብሎ ነገር አይኖርም ብለዋል። ይህ አዲስ ስያሜ ትራምፕ ከዚህ ቀደም የሜክሲኮ ባህረ ሰላጤን ወደ አሜሪካ ባህረ ሰላጤ ለመቀየር ካደረጉት ተመሳሳይ እርምጃ ጋር ተያይዞ ትልቅ መነጋገሪያ ሆኗል። እንደ ኒውዮርክ ፖስት ዘገባ ከሆነ ይህ የክፍለ ዘመኑ የንግድ መስመርን የመሰየም ሐሳብ በማህበራዊ ሚዲያ ላይ ከፍተኛ ድጋፍ እያገኘ ቢሆንም በአስተዳደራቸው ውስጥ ባሉ አንዳንድ አካላት ዘንድ ግን የተጋነነና የትራምፕ ታሪክ የሚያበላሽ ተደርጎ ተወስዷል። ትራምፕ ወሽመጡን ለማስከፈት በሺዎች የሚቆጠሩ ወታደሮችን ወደ ቀጠናው እያሰማሩ ሲሆን እስከ ሚያዝያ 6 ድረስ የንግድ መስመሩ ካልተከፈተ የኢራንን የኤሌክትሪክ ጣቢያዎች በፈንጂ እንደሚደበድቡም ዝተዋል። ይህ የትራምፕ ግፊት የዓለም የነዳጅ ዋጋን በ50 በመቶ በመናሩ በኢራን አገዛዝም የዓለም ኢኮኖሚን እንዳያግት ለማድረግ የታለመ ነው ሲሉ ገልጸውታል። በሌላ በኩል ኢራን ጦርነቱ እንዲቆም ለደረሰባት ውድ ካሳ እንዲከፈላትና የወሽመጡ ባለቤትነቷም እንዲታወቅላት የራሷን ቅድመ ሁኔታዎች በዝርዝር አቅርባለች። ይሁን እንጂ የትራምፕ አስተዳደር በኢራን ላይ ያለውን ወታደራዊ እርምጃ ጠናክሮ የቀጠለ ሲሆን ወሽመጡን በባንክ እንደተቀመጠ ገንዘብ እርግጠኛ ሆናችሁ ጠብቁ፣ ዳግመኛ በዚህ መስመር ማንም አያሸብረንም ሲሉ ከፍተኛ ባለስልጣናት ተናግረዋል። ይህ የሆርሙዝ ወሽመጥን በኃይል የመቆጣጠርና ስሙን የመቀየር እቅድ በመካከለኛው ምስራቅ ለሳምንታት የቀጠለውን ጦርነት ወደ አዲስና ወደማይታወቅ ምዕራፍ ሊያሸጋግረው እንደሚችልም ኒውዮርክ ፖስት በዘገባው አመልክቷል። በመጨረሻም ሳውዲ አረቢያ፣ ቱርክና ግብጽ በቀጠናው ያለውን ግጭት ለማርገብ ምን ይሻላል በሚለው ጉዳይ ላይ በፓኪስታን ሊወያዩ መጠራራታቸው ተዘግቧል። የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር ሀገራቸው የሳውዲ አረቢያ፣ የቱርክና የግብጽ ውጭ ጉዳይ ሚኒስትሮች እንደ አውሮፓውያን አቆጣጠር ከመጋቢት 29 እስከ 30 በዋና ከተማዋ ኢስላማባድ እንደምታስተናግድ ገልጸዋል። ሚኒስትሮቹ ቀጠናው ውስጥ ያለውን ውጥረት ለማርገብ በሚደረጉ ጥረቶች ላይ አተኩረው እንደሚወያዩና ምን ለማድረግ እንዳሰቡ እስካሁን ባይገልጹም ነገር ግን በውይይቱ ላይ የመፍትሄ ሀሳብ ለማምጣት እንደተዘጋጁም ተጽፏል። የግብጽ ውጭ ጉዳይ ሚኒስትር ውይይቱ በፓኪስታን ዋና ከተማ ኢስላማባድ እንደሚካሄድና ለዚህም ሚኒስትሩ ወደ ስፍራው ማምራታቸውን የሚያረጋግጥ መግለጫ አውጥተዋል። ፓኪስታን በቀጠናው የሰላም አደራዳሪነት ሚና ለመጫወት ጥረት እያደረገች ነው። ኢስላማባድ በአሜሪካና በኢራን መካከል የሚደረገውን ውይይት ለማስተናገድ ሀሳብ ካቀረቡ ሀገራት መካከል ቀዳሚዋ ናት። እነዚህ ውይይቶች ይካሄዱ እንደሆነ እስካሁን ምንም አይነት ማረጋገጫ ግን አልተገኘም። በዚህ ሳምንት መጀመሪያ ላይ የውጭ ጉዳይ ሚኒስትሩ በፓኪስታን በኩል በሚተላለፉ መልእክቶች አማካኝነት ሁለቱ ሀገራት ቀጥተኛ ባልሆነ መንገድ ውይይት እያደረጉ መሆኑን ገልጸው ነበር። ትራምፕ በዚህ ሳምንት መጀመሪያ ላይ የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የጻፉትን የማህበራዊ ትስስር የኤክስ ልጥፍ ፎቶ በማንሳት በትሩዝ ሶሻል ገጻቸው ላይ ማጋራታቸው አይዘነጋም። ሸሪፍ በጻፉት የጽሁፍ መልእክት ፓኪስታን የሚደረጉ ንግግሮችን ለማስተናገድ ዝግጁ እንደሆነች ማጋራታቸው ይታወቃል። ጦርነቱ በድርድርም ይሁን በሌላ ማናቸውም መንገድ በፍጥነት እንዲቆም ጥሪ የተደረገ ሲሆን መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች የዜና ወኪል ሃራን አንድ ወሩን በዛሬው ዕለት በያዘው የኢራን ጦርነት 217 ህጻናትን ጨምሮ 1464 ሰዎች መገደላቸውን ገልጾ ጦርነቱ መፍትሄ እንዲፈለግለት ጠይቋል። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት የካቲት 21 2018 ዓ.ም ነበር። የእስራኤል መከላከያ ከ12000 በላይ ፈንጂዎችን በመላው ኢራን መጠቀሙን ሲገልጽ በቴህራን ብቻ 3600 ፈንጂዎችን ተጠቅሞ ዋና ከተማዋን ደብድቧል። አሜሪካ እንዲሁም በመላው ኢራን ከ9000 በላይ ኢላማዎችን በመለየት ድብደባ መፈጸሟን አምናለች። አሜሪካና እስራኤል ኢላማ አድርገው ድብደባ የፈጸሙባቸው አብዛኞቹ ፖሊስ ጣቢያዎች፣ ወታደራዊና የፖሊስ ዩኒቨርሲቲዎች፣ የፖሊስ ዋና መስሪያ ቤት፣ የመጠለያ ቤቶች፣ የአብዮታዊ ዘብ ቤቶች እንዲሁም ኬላዎችና የጦር መሳሪያ ማከማቻዎች ይሆናሉ ተብለው የሚታሰቡ ስፍራዎችም እንደሆነ የተዘገበ ቢሆንም ጉዳቶቹም በሰላማዊ ሰዎች መኖሪያና በሰላማዊ ሰዎች ሕይወት ላይ ከባድ የሚባል ጉዳትን አስከትለዋል። በኢራን ጥቃት ሲፈጸም የተመለከተ ነዋሪም ለቢቢሲ እንደተናገረው በሰላማዊ ሰዎች መኖሪያ የሚፈጸሙ ድብደባዎች የመንግስት ተቃዋሚ የነበሩትን ሁሉ ያስቆጣና ከመንግስት ጎን እንዲቆሙ ያደረገ ነው ብለዋል። ቢቢሲም በሪፖርቱ ላይ ስለተገደሉ ሰላማዊ ሰዎች መኖሪያ ለእስራኤል ጦር ጥያቄ ቢያቀርብም ጥቃቶቹ መፈጸማቸውን ከማረጋገጥ ውጪ ተጨማሪ ምላሽ ለቢቢሲም የእስራኤል ጦር ሳይሰጥ ቀርቷል። የአሜሪካ መከላከያ ሚኒስትርም ከቢቢሲ ለተነሳለት ጥያቄ ምላሽ ከመስጠት ተቆጥቧል። ኢራን በጦርነቱ ውስጥ የአሜሪካ አጋር በሆኑት የባህረ ሰላጤው ሀገራት የሚገኙ አውሮፕላን ማረፊያዎች፣ ሆቴሎች፣ የሰላማዊ ዜጎች መኖሪያዎችና ሌሎችም መሰረተ ልማቶች ላይ ከባድ የሆነ ጥቃቷን ቀጥላለች። በኢራን የኢንተርኔትና የኮሚኒኬሽን አገልግሎት በተቋረጠበት ሁኔታ በርካቶች ቀጣዩ የጥቃቱ ኢላማ የቱን እንደሚሆን ለማወቅ እንደማይችሉ በመግለጽ ፍርሃታቸውን ያስረዳሉ። ጦርነቱ አሁንም እየተባባሰ ሲሆን የበርካታ ሰላማዊ ሰዎችን ሕይወት እየቀጠፈ ነው። ይህንን ተከትሎ ጦርነቱ በአስቸኳይ መፍትሄ ተገኝቶለት እንዲቆም ጥሪ መቅረቡን ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።